አይነት ብልግናና ነውረኝነት ነው? ስትሸራሞት ኦርቶዶክስ ነኝ እኔ በዓለም ሆኜ ነው አፈንግጬ ነው ትላለህ። በኢየሱስ በቃ ኢየሱስ ካልግድናል 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? ማስተር አብነት ከበደ የሀገር ውስጥ ሕክምናውን ጨርሶ ለሕክምና ወደ ውጭ ወጥቷል። ጸሎታችሁ እንዳይለየ። ድራፍት እየጠጡ ማብለክ ተጀመረ እንዴ ወገንታ? ጌታ ሆይ ምሪንዳው አረፋ አውጥቶ ነው በለው። በጥምቀት ቀን መጠጥ አይጠጣም፣ ለማክሰኞ ይለፍልን አይነት ምክር እየመከራችሁ። ለጥምቀትም በመጠጥ የምንጠመቅበት በዓል አይደለም። ዮሐንስ ያጠመቀበትን ዕለት እንደው እንኳን አተውም እንዴ? መጠጥና ሲካር ሌላ ቀን ተፈቅዶላችኋል። ምን ነው ግን እዚህ መንደር በጣም ጫጫታ አበዛችሁሳ? በሞተ ሰው ወንጌል በደንብ አድርጎ ይሰበካል። ምን ይቀድማል? ነፍስ ይማር ይቀድማል። ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ። የሐሰተኛ ነቢያትና የሐሰተኛ ምእመናን ራስ ምታት የሆነች ሴት። የሐሰተኛ ነቢያት ከዳሚዎች ምስክርነት። የእግዚአብሔር ሰው ባለፈው በዘይት ቅባት እያደረግ በኃይል እያገለገልክ ነበር። ዮናታን አክሊሉና ትዝታው ሳሙኤል በዚህ ልክ ቁጭት ካለባችሁ ለምን ተመልሳችሁ አትሄዱ? ዮናታንም ሆነ ትዝታው ከኦርቶዶክስ ቤተክርስቲያን ስለወጡ በተለይ ትዝታው ቁጭት ስላለበት፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂም ቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። 20,000 ሰብስክራይበር ልንገባ በጣም ጥቂት ውስን ሰብስክራይበሮች ብቻ ናቸው የቀሩን። እምታዩ ሰዎች በቻላችሁ መጠን የእናንተ ሰብስክራይብ ማድረግ እኔን ኢንከሬጅ ያደርገኛል፣ ያበረታታኛል። ሰብስክራይብ ማድረግ ከእናንተ የሚያጎልባችሁ ነገር ስለሌለ ሰብስክራይብ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። በዛሬው በጥያቄ ቻሌንጃችን በየትኛውም በሶሻል ሚዲያ ሊሆን ይችላል በጣም አስተምሮኛል፣ በጣም ረድቶኛል፣ መንፈሳዊ ህይወቴ እንዲስተካከል አድርጎኛል ብላችሁ የምትሉትን ሰው ኮሜንት ሴክሽን ላይ ስሙን ጥቀሱና ለዛ ሰው ያላችሁን ፍቅርና ማበረታቻ ኮሜንት እንድትሰጡ ተጠይቃችኋለሁ። እድሉን ተጠቀሙበት። ቀጥታ ወደ ቪዲዮአችን። ጴንጤነት አድኖ አያውቅም። ወይ ጉድ! ጴንጤነት አድኖ እንዴ! ክርስትናው ቁማር መበያ ነው። እሺ፣ አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክድናል 3-4 ሚስቶች አይደል እንዴ ስታገለትሉ የምትውሉት? በጣም ባዶ ናቸው። ባዶ የናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ባለጌ ዘላኖች ስለሆኑ ነው። ፓስተሮቻቸው ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። ተወገውልኝ። አሎፌት ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታቀዋለው እኔ በቆሻሽነት በኢየሱስ መከለያ እኔ ተናግሬ ነበር። እኔ ይሄ ህዝብ ሾርት ሚሞሪ ሆኖ አስቸገረ። ያዙት ይሄን ሰው ተው፣ ግዴላችሁም ተውት፣ ይሄን ሰው ማዳመጥ ይቅርባችሁ ስላችሁ አልሰማላችሁ። እንግዲህ እንደዚህ ለሕክምና የማይመች እብደት ውስጥ ገባላችሁ። እኔ ቀድሜ ተናግሬ ነበር። ይህ ሰው ከልቡ አላመነም። ሲጀመርም ከኦርቶዶክስ ጋር ቢፍ ውስጥ ስለገባ ነው። የኦርቶዶክስ ልቡ ውስጥ ስለተዘራበት ነው እንጂ የሰውዬ በጭራሽ ወንጌል አማኝ ነው ብዬ ልለው አልችልም። እሱ ወደ ጌታ መጣ ምናምን ብላችሁ ምናምን አገር ይያዝልኝ ያላችሁ ሰዎች ከዚህ ሰው ትምህርት ውሰዱ። እውነት ነው፣ ሰው ወደ ጌታ ሲመጣ ደስ ይለናል። በጣም ነው የምንደሰተው። እኔም ተደስቻለሁ። እግዚአብሔር ይባርከው። በጣም ብዙ ስህተቶችን እያየሁበት ኢቭን በቃ ይለወጣል፣ ይስተካከላል ብዬ ተስፋ አድርጌ ነበር። አሁን ግን ከግለሰብ ጋራ ባለው ጸብና ካለመዋደድ የተነሳ እንደዚህ ቆሻሻ አንደበት ሲናገር ደግሞ ትሰሙታላችሁ። ያለው ነገር ትክክል አይደለም ምናምን ማለት አይደለም። እኔ እንደዚህ አይነት ነገር ላይ አልከራከርም። ቆንጆ ሴት ሲያዩ ምናምን ስልክ ለመቀበል ምናምን የማይታክቱ የሰውን ትዳር የሚመኙ ምናምን የሉ ማለት አይደለም። ግን እነሱ ወንጌላዊ አማኝ ተብሎ ይጠራሉ ወይ ካላችሁ እኛ አይጠሩ። ወንጌላዊ አማኝ ከሆንክ ወንጌል ነው የምታምኑ፣ በቃ አለቀ። ወንጌል ውስጥ ደግሞ የሰውን ሚስት የሰውን ትዳር አማግጥ የሚል የለም። ብቻዋን አንድ ክፍል ውስጥ አስገብተ ጸልይላት የሚል ምንም አይነት መጽሐፍ ቅዱሳዊ አግባብ የለም። የክርስትና ላይፍ ስታይል ሳይኖረው ሰው ወንጌላዊ አማኝ ሊባል አይችልም። እንዴት ነው የሚባለው? ፓስተር ነኝ ያለው ሁሉ ፓስተር ነው እንዴ?
ሐዋርያ ነኝ ያለ ሁሉ ሐዋርያ ነው? ወንጌላዊ ነኝ ያለ ሁሉ ነብይ ነኝ ያለ ሁሉ ነብይ ነው እንዴ? ይሄ እኮ ነው ትልቁ ችግር። እነኚህ ሐሰተኛ ነቢያት፣ እነኚህ ቀማኞች፣ ዘማሪ ነን እያሉ ሴቶችን የሚያባልጉ በጣም ብዙ ሰዎችን ታው ግዴላችሁም፣ አደብ አስገዙ፣ ወጣችሁ መናገር ልመዱ። በእነሱ ምክንያት እንሰደባለን። በእነሱ ምክንያት ብዙዎች ወንጌልን እንዳይሰሙ ጆሮአቸውን እንዲይዙ ያደርጋል ብለን ስንል እኮ አንረዳ ብላችሁ ነው። አብዛኛዎቻችሁ ፎልስ የሆናችሁ ፌክ የሆናችሁ ምዕመናን ናችሁ። ኢቭን ግብረ ሆኖ ፓስተሮች የሉ ከእውነተኛ ቤተክርስቲያን ህብረት ግን የተነጠሉ ናቸው። እንደዝም አሉ የሉም። ኦርቶዶክስ አታስተናግድም። እንደዚህ ማራር አለ እኛ ጋር አሁን ባለሁበት አይደለም። አሁን በኦርቶዶክስ ቆይ አልከኝ አይደል? ጠየቀኝ። በኦርቶዶክሱ ሆኖ በእስልምና ይሄን አይቀበሉትም፣ አያስገቡም። አለቀ። በእናንተ ግን በእናንተ ስም ሆነው ችግር የለውም ብለው ያስገቡ ዘማሪያን አሉ። ማናቸው? እኔ ለምን ምንም እንደማይመስለኝ ልንገራችሁ። አሁን ስፔሻሊ ኤርሚያስ አበበን በዚህ ልክ ሲያገረጣው ማየት ያስቀኛል እንጂ አላዝንም። ለምንድን ነው ማላዝነው? በስትክክል የክርስቲያኒቲ ቤዚክ የሆኑ ትምህርቶችን እንዲማር እድል አልሰጣችሁትም። ገና እንደመጣው ላይቭ ላይ እንዲጣድ አደረጋችሁት። እነማን? እነ ኤርሚያስ አበበ። ሪያሊቲ እንነጋገር። ስለማንወዳችሁ ስለማናከብራችሁ ለእናንተ ትልቅ ቦታ ስለሌለኝ አይደለም እንደዚህ የምናገረው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው ስራችሁ ሪስፔክት ማደርግላችሁ። በእናንተ ምክንያት በጣም ብዙ ሰው ከጨለማ አምልጧል፣ ተንጀብል በሆነ መንገድ ማለት ነው። ግን እዚህ ሰው ላይ ያደረጋችሁት ነገር ግፍም ጭምር ነው። ወደ ሚዲያ እንዲመጣ እድል ልሰጡት አይገባም ነበር። ቁጭ ብሎ ሊማር ነበረ። ኢቭን ጌታ ኢየሱስ ክርስቶስን እንዲቀበል ያደረገችው ሴትዮ ጤናማ እንዳልሆነችና በእግዚአብሔር መንግስት ላይ የምታሾፍ የምትቀልድ ህዝብ የዘረፈች ሴት እንደሆነች እያወቃችሁ እንኳን ጌታ እንደተቀበለ ሰው አድርጋችሁ ምናምን ነገር በጣም አብራችሁ ኦርቶዶክሶችን ስትቀጠቅጡ ነበረ። ለምን ቀጠቀጣችሁ? አይደለም መቀጥቀጥ ያለበት ትምህርት ነው ኦብቪየስሊ እየቀጠቀጣችሁ ያላችሁት። ግን ይህ ሰው ጤናማ እንዳልሆነ የምታውቁት በዚህችው ዓመት ብቻ ገና ዓመት ሳይሞላ ሀፍ ዓመት እንኳን ሳይሞላ በዚህችው ዓመት ብቻ ስንት ጊዜ ፋውል ስንት ጊዜ ቃጤ እየረገጠ አላስፈላጊ ንግግሮችን ሲናገር ነበረ። አንዴ ወንጌል ባናቱ ይተከል ሲል ኦኬ እሺ ስሜታዊ ሆኖ ነው ብለን አልን። አሁን ደግሞ በግለሰብ አሳቦ ከግለሰብ ጋር ያለውን ጸብና አለመውደድ ጥላቻ በልቡ የሰገሰገውን ጥላቻ ለማሳየት ሲል በዚህ ርቀት ደግሞ እየሄደ ነው። ስለዚህ ተጠያቂዎች እናንተ ናችሁ ለዚህ ሰው ማለት ነው። ምክንያቱም ቤዚክ የሆነ የክርስቲያኒቲ ትምህርት እንዲማር እድል አልሰጣችሁትም። እንዴት እንደተጠመቀ አናውቅም። ሲጠመቅ ነው ያየነው። የት የደህንነት ትምህርት እንደተማረ አናውቅም። ሁሉም ነገር ለብ የእንቁላል አሰራር አደረጋችሁት። ያው ላጤ ስለሆንን በጣም የሚቀለን ምግብ ለመስራት ሰርተንም ቶሎ ለመብላት ቶሎ ለመጨረስ የሚመቸን ለብ የሆነች ሽንኩርት ከተፍ ጣድ አድርገ ቶሎ የሚበስልልህ እንቁላል አደረጋችሁት የሰውየውን የክርስትና ህይወት ማለት። ሰው በራሱ ሃይማኖት ሪስፖንሲብል ነው አምናለሁ። ግን ደግሞ ይምጣ ብላችሁ ብዙ ነገር ካደረጋችሁ በኋላ መልሳችሁ ስለ ክርስቶስ ኢየሱስ ቤዚክ የሆነ ትምህርት ካልሰጣችሁት እንደዚህ የሚዋዥቅና ቅዠታም ሰው ትፈጥራላችሁ። እናንተ ናችሁ እንጂ ያልነቃችሁት፣ ኦርቶዶክሶች እንኳን ነክቶበታል። ይገርማል። እናንተ አይናውጣ በጌታ ስም ለዮኒ ሄዳችሁ ጊፍት የምትሰጡ ክርስቲያኖች እጃችሁ ይቆረጥ። አሜን። እጃችሁ ይቆረጥ። ትናንትና እኛን እንደዛ ሙልጭ አርጎ እየሰደበን የነበረ ሰው እኔ አልፈርድባቸውም። የእውነት በጣም ነው የሚያበሳጨው፣ በጣም ማለት ነው። እግዚአብሔር አይራራለትም ማለት አይደለም። ቁጭ በል በቃ። ምንድነው ግዴታ ነው ወይ ላይቭ ላይ መጣድ? ይሄ ሁሉ ነገር እንዲያበሳጨው ያደረገው እንግዲህ እንዳልካቸው ዘነበ በፌስቡክ ድረገጹ ላይ በጻፈው ነገር ነው። እንዳልካቸው ዘነበ ደግሞ በፌስቡክ ላይ በጻፈው ነገር እንደዚህ ሲል ደግሞ ተናግሯል። ስለ ወንድማችን ፍርድ አልሰጠውም። እኔ ፍርድም አይደለም በህይወት ላለን ነው መልእክቴ። ፍርድም ንግግር ካፌ አይወጣም። የክርስትና ባህሪም አይደለም። ዛሬም ወንድማችን ነፂ ቀብር ስነ ስርዓቱ በካቴድራል ይፈጸማል። አሁንም በድጋሚ መናገር ፈልገው ነገር ላዘናችሁ ለቤተሰቦች በሙሉ መንፈስ ቅዱስ ያጽናናችሁ። ይህንን በቪዲዮ መልእክት አስቀምጫለሁ። መንፈስ ቅዱስ ያጽናናችሁ። ቀድሜ ብዬ መልእክቴን አስቀምጫለሁ። አሁንም ደግሞ አለው መንፈስ ቅዱስ ያጽናናችሁ። እግዚአብሔር ከእናንተ ጋር ይሁን። ለምትወዱት ለሁላችሁ መጽናናት እንመኛለን። ነገር ግን በህይወት ያላችሁ ለእናንተ አጭር መልእክት አለን። እንዳያችሁት ህይወት ቅጽበታዊ ነች። ቋሚ ስንመስል ወዳቂ ነን።
ኗሪ ስንመስል ሐጅነን ዘላለማችንን እናስተካከል በክርስቶስ ኢየሱስ እመኑን ያልኩት እንጂ ስለ ወንድማችን ፍርድ አልሰጠውም። እኔ ፍርድም አይደለም በህይወት ላለን ነው መልእክቴ። ፍርድም ንግግር ካፌ አይወጣም። የክርስትና ባህሪም አይደለም። ወንጌልም ይሄ አይደለም። ይሄንንም አስቤ አይደለም። በርቱ። ባገኛችሁት አጋጣሚ ወንጌል ስበኩ። ታክሲ ውስጥ ስበኩ፣ ሰርግ ላይ ስበኩ፣ ፎቶ ቤት ስበኩ፣ ራይድ ውስጥ ስበኩ፣ ለቅሶ ቤት ቆማችሁ ይገርማል። ወንድማችን ወደ ጌታ ሄዷል አይደል? አዎ። ሞታ አይደል? አዎ። አንተ ግን ምን ታስባለህ? ቀጥሉ፣ እዛው ቀብር ቦታ ቀጥሉ። ወንጌል ስበኩ። ወንጌል ፊድባኩ ምንም ይሁን ወንጌል ስበኩ። ምላሹ ምንም ይሁን ወንጌል ስበኩ። ሰዎች ሊቀበሉ አይችሉም እንዳልክ አይቀበሉ። ማንን ተቀብለው ያውቃሉ? መንፈስ ቅዱስ ላበራለት ነው ወንጌል እንዳልክ ይሰድቡናል እኮ ፊድባኩ ሊሆን ይችላል። ያ ማንም ተስማማ አልተስማማ፣ ግን ማንም ተቀበለ አልተቀበለ፣ ማንም ተርጋ ለጠፈ አልለጠፈ፣ እኛ የተሰቀለውን ክርስቶስን እንሰብከዋለን። ተባረክ። የእውነት እኔ በጣም ነው ደስ ያለኝ። የእውነት እኔ በወንጌላውያን አማኞች ውስጥ ያሉ ሰዎች ለምን እንዳዘናችሁበት፣ ለምን እንደተበሳጫችሁ፣ ለምን የተለያዩ ጽሁፎች እንደምትጽፉበት፣ ለምን ቪዲዮ እንደምትሰሩበት አልገባኝም። አልጠይቃችሁምም። እንዲገባኝም አልፈልግም። ምክንያቱም ወንጌል በጊዜውም ያለ ጊዜውም ይሰበካል። ኢየሱስ ቦታና ሲቹዌሽን መርጠን የምንናገርለት አይነት ጌታ አይደለም። አት ኤኒ ፕሌስ ይነገራል፣ ስለሱ ይወራል። እና ይሄ ነገር አበሳጭቶት ነው እንግዲህ ለዚህ ሁሉ ነገር የዳረገው። የሉተር ጥራጊ ትዕግስትም ልክ አለው። ሞተ። አርቲስት የምንወደው ሰው አረፈ። እንደ ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትልሃለህ። ከዛ በኋላ ምን ታደርጋለህ? ለሚተው ትተዋለህ። ዛኛው ጴንጤ ስለ የትኛው ክርስቶስ ነው የምታወሩት? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ከምለጠፍ ባለጌዎች አስባችሁታል? ይሄ ሰውዬ ሞራል ኖሮት አፍ ኖሮት ባለጌዎች የሉተራል ጥራጊ ምናምን እያለ አፍ ሲከፍት ሼም እኮ ነው። አረ ይሁንታ አንተው ሞራል ኖሮክ እንደዚህ እኛን ትናገረናለህ? ሂዳ። በጣም ብዙዎቻችን ስንቃወም እኮ ወንጌላውያን ላይ ተነሳችሁ ብላችሁ እኮ ላይቭ ገባችሁብን እኮ። ልክ እንደዚህ አይነት ነገር አለ፣ እንደዚህ እየተቀበሉ ነው፣ እንደዚህ እየሆነ ነው ብለን ስንል ላይቭ ገብታችሁ እኮ የወንጌል ጠላቶች፣ ወንጌል እንዳይሰበክ የምታደርጉ ምናምን ብላችሁ እኮ ተዘባበታችሁብን። ከዛ ሳውንስ መልሱ ሾርት ሚሞሪ። እኔ ራሴ ማለት ነው አብዛኛው እኔ ቅርታ አድርጉልኝና ይሄ የሐሰት አስተማሪዎች እንዳሉ ሁሉ ሐሰተኛ ምዕመናንም አላችሁ። ምርጥ የፈላችሁ ሐሰተኛ ምዕመናን አላችሁ። ለሐሰተኛ መምህራኖቻችሁ ነዳጅ ሆናችሁ የምታራግቡ አራጋቢዎች አላችሁ። ከባድ መንፈስ ያላችሁ እግዚአብሔር ይገጸጻችሁ። አሁን ይሄን ሰው ማንም አይደለም እዚህ አናታችን እርግብግቢታችን ላይ ያስቀመጠው ማንም አይደለም፣ እራሳችሁ ናችሁ። አፕሪሼት ማድረግ የሌለብንን ሰው አፕሪሼት አድርገን ያለ ልክ አክበር ነው ማክበር የሌለብንን ሰው፣ ቦታ ልንሰጠው የማይገባንን ሰው። ይሄን ስላችሁ ሰው ለመሆኑ ቦታ አትስጡት ማለት አይደለም። ለሐሳቡ፣ ለንግግሩ፣ ለምላሱ ቦታ መስጠት አልነበረብንም። እኛስ አትሊስት ገድላቸውን ጠቅ እያደረግን ትክክል አይደለም ባይብሊካል አይደለም። እንዴት ባይብል ጠቅሰን ነው እንጂ በስድብ በብሽቅሽቅ በቀልድ አልነበረም የኛ። አንተስ ግልጽ የሆነ ስድብ አባቶቻቸው አልቀሩ፣ መምህራኖቻቸው አልቀሩክ፣ ፐርሰናል የሆነ ስድብ ውስጥ ነበር የገባው። እንነጋገር ብለህ ካልክ በትናንትናው ዕለት እንግዲህ ወንድማችን ማስተር አብነት ከበደ ሽኝት ተደርጎለታል። ወደ ውጪ ሄዶ እንዲታከምና እጅግ በጣም ነው ደስ ያለኝ። በመጨረሻም ከወንድማችን ማስተር አብነት ከበደ ጋር ለተሻለና ቀጣይነት ላለው ሕክምና ከሀገር ወጥተናል። በዚህ ሂደት ውስጥ በሁሉም የድጋፍ አይነት ከጎናችን ለነበራችሁ በሙሉ ምስጋናችን ከልብ ነው። ሕክምናው የተሳካ ሆኖ በሰላም እንድንመለስ አሁንም ጸሎታችሁ እንዳይለየን። እግዚአብሔር እንደዚሁ እንደሄድክ በሰላም እንደሚመልስ ተስፋ አደርጋለሁ። ተስፋ ብቻ ሳይሆን እምነትም አለኝ በአምላኬ ላይ እና ደህና ትሆናለህ፣ ወደ ቀድሞ ስራ ትመለሳለህ። ብዙ እናቶች፣ ብዙ ወጣቶች በጣም ብዙ መንገድ ላይ ወድቆ በየቤታቸው የሚያነሳቸው አቶ አንተን እየጠበቁ ያሉ እግዚአብሔር የሰጣቸው ሰዎች አሉና ይሄ ስራህን እግዚአብሔር የሚያከብረው ይሄ እግዚአብሔር የሚወደው ስራ ስለሆነ እርግጠኛ ነኝ እግዚአብሔር ሰርቫይቭ እንድታደርግ ካለብህ ነገር ሁሉ ነፃ እንድትወጣ። ምን እንዳመመ በእርግጥ ባላውቅም እኔ ፐርሰናሊ
እግዚአብሔር ነፃ እንደሚያወጣ እግዚአብሔር ሂል እንደሚያደርግ ኩዊክሊ ሪከቨር እንደምታደርግ ተስፋ አደርጋለሁ። እግዚአብሔር በአብሮነቱ በምህረቱ በእጁ ካንተ ጋር ይሁን፣ በፈውሱ ካንተ ጋር እንዲሆን እንጸልይላለን። ተባረክልህ ወንድማችን። ቤተሰቦቹም ደግሞ በዚህ አጋጣሚ እግዚአብሔር አለ፣ ወዳጆቹ፣ አክባሪዎቹ፣ የስራ ባልደረቦቹ ሁላችሁ እግዚአብሔር እንዳለ እግዚአብሔር የመጨረሻው ተስፋችን እግዚአብሔር እንደሆነ ልነግራችሁ ወዳለሁ። ዮናታንም ሆነ ትዝታው ከኦርቶዶክስ ቤተክርስቲያን ስለወጡ በተለይ ትዝታው ቁጭት ስላለበት መጥፎ ነው። በነገራችን ላይ ያንን እውነተኛውን ደስታ ስታጣ እውነተኛ ደስታ ያገኘህ ይመስልና እዚህ ጋር ታሽካካለህ። ከወጡ ለምን አይተውንም? በቃ ወጡ አይደለ? ከወጡ ለምን አይተዋትም? ቤተክርስቲያንን ለምን የራሳቸውን ኑሮ ለምን አይኖሩም? ለምን የራሳቸውን ትምህርት እያስተማሩ ለምን አይቀጥሉም? አንተ መቼ ሳትመጣ ከዛ ሳትወጣ ራሱ አፍ መች ከፕሮቴስታንት ተላቆ ያውቃል? ሁሌ በየፖድካስቱ በየኢንተርቪው በየምኑ ስትሄድ ፕሮቴስታንቲዝም አንዳንዴ እስቲ ያልኖራችሁትን አታውሩ። ለራስ ያላደረከውን ነገር ሌሎችን አድርጉ ምናምን ብለህ አትነዝንዝ። በቃ አትጨቃጨቅ። የተናገሩትም ደግሞ አስተምሮትህን ይዘህ ወጥተህ ዲቤት ማድረግ ትችላለህ። በእርግጥ ይሄን ሰውዬ ያደነኩት ነገር ምንድነው ትዝታው ሳሙኤል እና ዮናታን አክሊሉ ለሁለት ሆኖ እንደውም ላይቭ ይግጠሙኝ ብሎ ነበርና እውነትን የመግለጥ ጉዳይ አይደለም። አሁን የተናነቃቸው ነገር እንዴት ተነካን፣ እንዴት ክብራችን ተነካ የሚል ስሜት ውስጥ ነው ያሉት። አይተውንም። እኛ ይሄን ያህል ምን አደረግናቸው እንዴ? ምን ያላደረጋችሁ? ምንድን ያላደረጋችሁ? ከእውነት ጋር እንዳንገናኝ ብዙ አሻጥር፣ በጣም ብዙ የክርስቶስ ትምህርት ያልሆነ ነገር ከስራችን ሰግስጋችሁ ደርድራችሁ እኮ ኢየሱስ ክርስቶስን እንዳናይ ጋርዳችሁን እኮ። ከዚህ በላይ ምን እንዳይሆን ነው የፈለጋችሁት? ታዲያ እኛ ሳመለጥም ብለን እጃችሁ ላይ ያለው ወደ ጨለማ እየሮጠ ወደ ጨለማ እየገሰገሰ ያለውን ትውልድ አሳልፈን እንድንሰጠን የፈለግከው? ይህ እኮ አውሬነት ነው። ይህ እኮ ስግብግብነት፣ ራስ ወዳድነት ነው። እኛ የቀመስነውን ቅመሱ ማለት ደግሞ ግዴታችን ነው። እኔ ስለ ዮናታንና ስለ ትዝታው ሳሙኤል እየተከራከርኩ አይደለም። ያንተ ስብዕና እና አካሄድ ጤናማ ስላልሆነ ነው መናገር የፈለግኩት። ስለ ትዝታው ሳሙኤልና ስለ ዮናታን አክሊሉ ራሳቸው በራሳቸው መንገድ መልስ ይስጧችሁ። አለዛ ዘርዋይስ ግን ለራስህ በየሚዲያው በየቲክቶኩ በየፖድካስቱ በየኢንተርቪው እየሄድክ ፕሮቴስታንት ሉተር የምትል ሰውዬ መተህ ምን እናድርጋችሁ? እኛ ራስ ምን እናድርግ? ጌታ ሆይ ምሪንዳው አረፋ አውጥቶ ነው በለኝ ወይ ፈዞ ነው በለኝ እንጂ ድራፍት አይደለም። ጌታ ሆይ እንደው በመድኃኒዓለም ቀድሞ የሚገባው የምትረዳኝ ሳት ግን ድራፍት እየጠጡ በመዝሙር ነው የሰሩት። በጌታስ ምንድነው ሻውን የሚባለው? ምንድነው የሚባለው? ወዴት እንሂድ? ለእናንተስ ምን እናርግኛ? ምንድነው ሐሳባችሁ? ምንድነው? አንዳንድ ክርስቲያኖች ጤነኞች ናችሁ ግን ማሰብ ትችላላችሁ ግን ክርስቲያን ለመሆናችሁ ጌታ ሆይ ወይ አንተ መተውሰደኝ ወይ እኔ እመጣለሁ። አንተ ለምን ትሄዳለህ? እንደውም አንተ ታስፈልገዋለህ። ጌታ ሆይ ውሰደኝ ይላል እንዴ? እሺ ግን አፍተር ኦል እኚህ ሰዎች ክርስቲያን ናቸው ብዬ ለማለት ይቸገራሉ። ምክንያቱም እንደዚህ ነውርም በአደባባይ እየገለጠ ክርስቲያን ነኝ የሚል ሰው እኔ ክርስትና ራሱ ትርጉሙ የጠፋብን ይመስለኛል። ይቅርታ አድርጉልኝና በጣም ወደ ቤታችን መለስ ብለን በጣም መማማር አለብን። በጣም ማለት ነው ይቀረናል፣ የእውነት ይቀረናል። እግዚአብሔር ይርዳን እንጂ ለጥምቀትም በመጠጥ የምንጠመቅበት በዓል አይደለም። የመጥምቁ ዮሐንስን በዓል አንተ እንዴት እየጠጣ ታከብረዋለህ? ዮሐንስ እኮ ወይን የሚያሰክር መጠጥ በአፉ ቀምሶ የማያውቅ እና ዮሐንስ ያጠመቀበትን ዕለት እንደው እንኳን አተውም እንዴ? እንደው ሌላው ቀን ቢቀር ማለት ነውና እየሰከርክ ካከበርከው በጣም ለበዓሉም ንቀት ነው። ስሜ በእናንተ ምክንያት በማያምኑ ዘንድ ይሰደባል የሚለውም ነገር የሚፈጸመው ለዚህ ነው። ጨዋታው እሱ አይደለም። ሲጀመር ለምን ይጠጣሉ? በቃ ለምን ይጠጣሉ እንዴ? ለምን እንደው ኢንካሬጅ የምታደርገው? አይ የሰኞ ይለፈኝ ለማክሰኞ ለምን እንዴ? ሰኞ በዓል ስለሆነ አይጠጣም፣ ማክሰኞ ግን ይጠጣል። ሲካር ሌላ ቀን ተፈቅዶላችኋል? በጥምቀት ቀን አትጠጡ፣ እንደው ሌላው በቀር በዚህ ቀን እንኳን ለምን ትሰክራላችሁ ብሎ ይላችኋል ዲያቆናችሁ።
እውነቱም እሱም ተቸግሮ ነው። እግዚአብሔርን የምታከብሩ በጥምቀት ቀን እኮ አይደለም። ቅዱስናችሁን የምትጠብቁ በጥምቀት ቀን አይደለም። መጽሐፍ ቅዱስ ያለውን የምትሆኑ በጥምቀት ቀን አይደለም። ቀን እየመረጣችሁ አይደለም። ቀን ሁሉ የእግዚአብሔር ነው። ስካር ረጣት ከሆነ ሁሉም ጋር አለመጠጣት እንጂ ቀን እየመረጣችሁ አጠጡ ብሎ ማስተማር ይሄ ምን የሚሉት ነገር ነው? እንዶ ሌላው ቢቀር በዚህ በጥምቀት ቀን እንዴት ትሰክራላችሁ ብሎ ማስተማር ምን የሚሉት ነገር ነው? ምን የሚሉት ነገር ትምህርት ነው? ወንድሞቼ ቀን ሁሉ የእግዚአብሔር ነው። በቀን ሁሉ እግዚአብሔርን እናከብራለን። በቀን ሁሉ እግዚአብሔር አርጉ ያለን እናረጋለን። እናንተ ደግሞ በስራ እንድናለን የምትሉ ናቸው። እኔ ሰርቼ ጸድቃለሁ የምትሉ ናቸው። ሰርቼ ጸድቃለሁ እያልክ በእንትን ቀን አትስከር በእንትን ቀን ስከር ብለህ ትላለህ። ስራ የሚያጸድቅ ከሆነ ሁሉም ቀን እኮ ነው መልካም ስራ መስራት ያለብህ። ሁሉም ቀን ለዚህ መጽሐፍ ቅዱስ መታዘዝ አለብህ። ለተጻፈው ነገር መታዘዝ አለብህ። አርግ ያለውን ማድረግ አለብህ። ለነገሩ እናንተ በዓሉ ጠጁ ከሌለ አረቄው ከሌለ ጠላው ከሌለ አይደምቅላችሁም። ቢራ ከሌለ አይደምቅላችሁም። እኔ መርፌ የምወጋው ሆስፒታል ሄጄ ማለት ነው ስለማታቃጥል አይደለም። በቃ በዛች መርፌ ውስጥ ተደርጎ የሚሰጠኝ መድኃኒት የሆነ ፓርቲን እንደሚፈውስልኝ ስላወኩኝ ነው። ስለዚህ አንዳንድ መድኃኒቶች ማለት ነው እያቃጠለ እየወጋችክም በቃ ትቀምሳታለህ፣ ግዴታ ነው። እና አንዳንድ መምህራኖቻችሁ ግን ሳይኮፓስ ሳይሆኑ አይቀሩም። እኔ ያጠራጥሩኛል። ይሄ ሜንታሊ የሆነ ዲስኦርደርማ አለባቸው። የሚያስተምሩትን የሚናገሩትን በቅንነት አስመስሎ የሚያወሩትን ነገር እንኳን አያውቁትም። የሐሰተኛ ነቢያት ከዳሚዎች ምስክርነት የእግዚአብሔር ሰው ባለፈው በዘይት ቅባት እያደረግ በኃይል እያገለገልክ ነበር። በሚደንቅ ሁኔታ ለእኔም ጸለይክልኝ። ከዚህ ሄድኩኝ። ድብን ያለ እንቅልፍ ተኝቼ የማላቀው አይነት እንቅልፍ ወሰደኝ። ከዛም በህልሜ አንተን አየሁ። ከሰማይ ትልቅ መዝገብ ወርዶ በእጄ ላይ አረፈ። መዝገቡ ላይ በትልቁ የኔ ስም ተጽፎ ነበረ። መዝገቡን ገለጥ ሳደርገው ያንተ ፎቶ፣ መዝገቡን ገለጥ ሳደርገው ያንተ ፎቶ፣ ገለጥ ሳደርገው ያንተ ፎቶ። በትክክል እውነት ነው ያሳየ። አየህ፣ በረከት ያለው እኔ እጅ ላይ ነው። ቅባት ያለው እዚህ ነው። በረከት እዚህ ቤት ስላለ የእግዚአብሔር መንፈስ እያሳየ ነው። እንኳን መጣ። ከዚህ በኋላ ያለው ህይወት ይቀየራል፣ ይለወጣል። ተመሳሳይ ህይወት ከዚህ በኋላ አይሆንም። ሆነው ይነሳል። የእግዚአብሔር ሰው የዛሬ ሳምንት በህልሜ አይቼ ነው የመጣሁት። በሚደንቅ ሁኔታ አንተ ባለ ራእይ ነህ ብለህ ከሰው መሃል አውጥተህ በኔ ላይ በራሴ ላይ ዘይት አፍስሰህ ስትጸልይልኝ አየሁኝ። ምንም ገንዘብም አልነበረኝም። ቆይ እኔ የምልሽ ምን ነበርሽ አንቺ? የሆነ ድርሻማ ቢኖርሽ ነው በዚህ ልክ የሸመደድሻቸው። ትመቸኛለች ከምር በጣም በቃ ብልት አድርጋ አግኝታቸዋለች። በደንብ ነው ያወቀቻቸው፣ በደንብ ነው የተረዳቻቸው። ይመችሽ። የእውነት እንዲህ እኮ ናችሁ። ራሳችሁን እንኳን ይሄን ስታዩ ምናምን አትሸማቀቁም? አታፍሩ? እንዲሁም አንዳንዴ ሼም አይዛችሁም ይሄን ነገር ስታዩ? የእውነት እኔ እናንተም ቦም ማለት ነው እቺ እንደዚህ ስትል ስሰማ ራሱ በቃ ይሰቀጥጠኛል። ሁለተኛ እግሬ ራሱ እዛ አይደርስም። ሁለተኛ ማለት ነው። በሞተ ሰው ወንጌል በደንብ አድርጎ ይሰበካል። አደንግጡ። በሞተ ሰው ወንጌል አይሰራም። አንተ በየገባበት ሁሉ ቀን እንደ ህፃን አያጫውት። እንደ እደግ በእውነት እደግ። መጀመሪያ ምን ይቀድማል? ነፍስ ይማር ይቀድማል። ለእንደዚህ አይነት ለሰው ገልቱ ለእንዳልካቸው ዘነበ አድርሱልኝ። ነፃነት ነፍስህን ይማረው። እነዚህ ያለ አእምሮ ስለሚያወሩ ሰዎች በደንብ እናወራለን። በቅድሚያ ግን ነፂ ህይወቱ በማለፉ በጣም አዝኛለሁ። ሁላችሁም አዝናችኋል። ሁላችንም ኢትዮጵያውያን አዝነናል። ባልጠበቅነው ሰዓት ያልጠበቅነውን ዜና ስለሰማን እኔ ልቤ ተሰብሯል። ሁሉም ኢትዮጵያዊ ልቡ ተሰብሯል። ግን በሞተ ሰው ወንጌል ይሰበካል። እኛ ኢትዮጵያዊ ብቻ አይደለንም፣ ክርስቲያኖች በጌታ ጨምረናል። ቪዲዮ ወደ ሰሩት ልጆች ስንመለስ ወንጌል የማይሰበክበት ህብረት ውስጥ ያለ ሰው፣ ስለ ኢየሱስ የማያውቅ ወንጌል ያልገባው ሰው እንደነዚህ ልጆች ነው የሚሆነው። እነዚህ ልጆችና ህይወት የማይሰብከው ከንቱ ስብስባቸው ስራው አንድና አንድ ብቻ ነው። እሱም ኢየሱስ ክርስቶስ እንዳይሰበክ፣ ወንጌል ለሰው ልጅ እንዳይደርስ። ከዛም በኋላ ወንጌል ያልደረሰው ሰው ይሞታል። ለዛ ሰው ነፍስ ይማር ይላሉ። ነፍስ ከሞት በኋላ ልትማር አችልም ወገኔ። ለቤተሰቦቹ፣ ለወዳጅ ለጓደኞቹ፣ ለመላው የኢትዮጵያ ህዝብ መጽናናት እንመኛለን። ያው እኛ ነፍስ ይማር አንልም። ከሞተ በኋላ ሰው ካረፈ በኋላ ነፍስ ይማር አንልም። ያደረጋቸውን መልካም ነገሮች ለኛ የሰጣቸውን የፈገግታ የመዝናኛ ጊዜዎች ግን እያሰብን ሁሌም በልባችን ይኖራል።
ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት እንደኔ ደግሞ የተበሳጫችሁበት ቪዲዮ እንደሆነ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።